አይ አይደለ ምንድነው ቁማር ነው የሚጫወቱት ካርታ ነው የሚጫወቱት የሚጠጡት ስለዚህ ሱሰኛው ነው ሰው ሰላማን ያስባል ለተ ድብን ብትል ጉዳያቸው ነው እነሱ የለም እኮ አሁን ብሩ ምናምን ሚሉት መልሰናል ባይዘው ተገላግያለሁ ካሁን በኋላ ኢየሱስ 300,000 ብሩ እሱ ነው አይደለ አንተንም እኛ ጋር መጣ ራስህን ጥበቃ ነገር ላይ አልከተትክ ራስህን ደበቃ አርጋህ ከነሱ ጋር ያለ ነገር አወይ አልተቋረጠም እኔ አሁን ወደዛ ነገር ምን ተገናኛላችሁ ቆይ እናቴ እንዳትዋሽ ፕሊስ እሺ ችግሩ ስልኬም እነሱ ጋር ስለሆነ ወስደውታል ለተደውልም ስልኩ ደውልም አታገኘኝም እንደ አዲስ አዘግቼ እሺ 3 ቀን ከምናምን በኋላ የጎሻው ነገር እንትን ካለ በኋላ እዛ ጸበል እሱ አስከጸበል ቦታ ምንም ማጥቶ ምን ተሆነ አይደለም እሷ ስትመጣ ወይ ሲመጡ ነው እኔ የኔ ሀሳብ ከዚህ በኋላ ምንም ከኔ የሚያገኙት 74 ሳንቲም የለም እሱ እኮ ያቅም ይሄን ራሱ በቃ የሆነ ክላስ ውስጥ እንደማቅማ ያቃል እንዴት ነው ማያቀው አባ ይኸውልህ እሱ ማለት አትሊስት ቪዲዮአችን ይከታተላል አይደል ይሄ ልጅ እሱ የላካቸው ሰዎች ካልሆኑ ወር ደግሞ እሱ የሚያቃቸው ሰዎች ካልሆኑ ይሄ ብር በቦሌም ከኔ እጅ ወጥቶ እኔ ማስጨነቅ ነው ሲፈልግ የነበረው አየነው አይደል እንዴ እናንተና ብሩን ለህክምና አልኩት በየ ስልክ አንድ 30 ደቂቃ ሳይሞላ አይደል እንዴ አካውንቱና ምን አሁን አስገቢ ብሎ ያደረገው ተኮታችንን ብለን ነው አስበን አይደል እንዴ ወይ አይመለከታችሁም በራሴ መንገድ እንደፈለኩ አረጋለሁ ምትል ከሆነ መስዋዕት እያረጋችሁ ያላችሁት እኔ ብላችሁ እንደሆነ አረበና በጣም ነው የሚያናድደው እንዴ ምን ማለት ነው እነዛ ልጆች ተበደሉ ማለት ሲጀመር ምን ሆነ ነው አንተ ስልክ ማትደውለው ስልክን አጥፍተህ ምናምን የህፃን ስራ ለምን እንደምትሰራው ስልኬ ምን ይገይልም እና የት ነው ሊሆን የሚችለው ሰላም ቤተሰቦች እንዴት ናችሁ ሁሉ ሰላም እንግዲህ ወደ ራሳችን እየተመለስን ነው አይሻል እሱ ነው የሚሻል ጭር ያለ ቦታ እየፈለግን ከ10 ሰዓት ውጪ ያለን ነው አሁን ቪዲዮ መያዝ የፈለኩት ዋናው ምክንያት ምንድነው አሁን ናቲ ደውሎልኝ ነበር በሌላ ቁጥር የተደወለው አክቹአሊ ብዙ ማራቀውን ቁጥር ማነሳሱ አይደለም ግን እንዳጋጣሚ ነው ተደጋጋሚ ሲደወል አነሳሁት ለመቆጣትም ምንም ለማለትም እስቲ ያለውን ነገር እንትን ለማለት ስልኩ ዝግ ነው እስቲ ላይ ሰራም ሰው እዚህ ቀጣናው ላይ ያለንበት ቦታ አሁን እሱ ያለበት ቦታም ለመሄድ ስለሚያውቀው አካባቢውን በቃ ነግሬዋለሁ ቀጥታ እዚህ እንዲመጣ ማለት ነውና አሩን ሲመጣ እንደዚህ ባላጋ ሁሉ ደስ ይለኛል ምክንያቱም እኛም ጭንቀት ውስጥ ነው ያለነው እህታችን አድርገን ነው ያለነው በዚህ ልክ እንደባዳ እሱ የሚፈልገውን ነገር አድርጎ ሊመጣ አላቅም እንግዲህ ምን አስቦ ይሁን ምን አድርጎ ይሁን የመጣው ይሁን ለሱ ያለን አማኔታችንን ግን አጥፍቶታል ራሱ ከማጋ ይመጣል በያሰቁ ያለንበት ቦታ ማለት ከማጋ ይመጣል ማለት ኦኬ ያኔ በፊት ከነበሩት ጃማዎቹ ጋር ገጥሞ እኔ አላቅም እንደዚህ እህቱን ለመንከባከብ እየሞከረን ለማዳን እየሞከረን ከነዛ ጃማዎች ጋር ገጥሞ ስቲል ሊያስወጋን ያስባሉ ታስባለህ አላቅም እኔ አሁን ላይ ምንም ማለት እንደዚህ እርግጠኛ መሆንበት ነገር አይደለም ግን ማሰቡ ክፋት የለው ስቲል አብረን ነው ያለነው እየተጋገዝን ነው እኔ አሁን ከዛን ምንድነው ጣላት ምናምን ከነበርንበት ነገር ቤተሰባዊ ነገር ነው እየመሰረትን ያለነው ይሄ ነገር አላስደሰት ብሎት ወር አልበቃ ብሎት ወር ሳንቲም አታሉት ሳልፎ ከሰጠን እንግዲህ የሚጠብቀው ከላይ ነው ለዛም ነው ባይዘወይ እኔ አሁን ብቻዬን ሌላ ጊዜ ቢሆን እኮ ብቻዬን ነበር ላገኘው የምችለው ግን ኤኒዌይ አንተን ማስቸገር ካለብኝ ስራም መተው ካለብህ ምናምን እያደረኩኝ እየተጫንኩኝ አንተ ጋር መመጣው በቃ ቃል ገብቻለሁ አይደል ብቻዬን ላለማግኘት ችግር ነው የሚለው ስፔሻሊ እንደዚህ ስጋት ውስጥ የሚከቱ ቦታዎችን ራሴን አደጋ ላይ ላለመጣል በቃ ይበቃል ከዚህ በፊት የሆንኩት ነገር መማሪያ ነው በሚለው ነው እንጂ አሁን ያለንበት ነገር ናቲ ምናምን በቃ ና እንደዚህ ቦታ ምናምን ብዬ ብቻዬን ልቀጥረው እችል ነበር ምክንያቱም አብረን አንቆይም አሁን ትንሽ ሰዓት አብረን ማሳለፍ ተባብለን ነው የመጣነውና እኔስ ከምን በላይ ስራን ያጉላላው ነው ወይ ነው ሲያንዲ ነገሩን እናስተካክለውና ከዛ በቅድና በፕላን
ኢንሻአላህ። እሺ ቤተሰቦች ለማንኛውም እሱ እስኪመጣ እንደዚህ ከምናዘጋችሁ ናቲ ሲመጣ ተመልሰን እንመጣለን። እስከዛ ድረስ በያላችሁበት ቆዩ፣ የትም እንዳትሄዱ። ናቲ የመጣ ነው ይታይካል። ምንድነው እጁ ላይ ጠምጥሞ ምናምን ሙሉ ያዘ ነው እንዴ? ኧረ አይመስለኝም። ናት ምን ነው? ሰላም ምን ሆነ ነው? እንዴት ነህ? አማን ነው? ምን ሆነ ነው? ምን ሆነ ነው? እነዚያ ልጆች ደበደቡ። ምን ማለት ነው? እነዚያ ልጆች ደበደቡ ማለት ሲጀመር ምን ሆነ ነው? አንተ ስልክ ማትደውለው ስልክን አጥፍተህ ምናምን የህፃን ስራ ለምን እንደምትሰራው? ስልኬ ምን ይገይልም እና የት ነው ሊሆን የሚችለው? አትደውልም? ስልክ ቢያንስ የኛን ስልክ ታውቃለህ፣ የኔን ባታውቅ የሱን ስልክ ታውቃለህ። የተፈጠረውን ነገር ላስረዳሽ። ምንድነው የምታስረዳኝ ናቲ? እንዴ አንተ ጉዳይ እኮ የኛ ጉዳይ ነው ብለና እየተጨነቅን ያለ ነው። አዎ እሱማ ልክ ነሽ። ገንዘባችሁ ስለዚህ ይሄ ሁላ ጊዜ አትሊስት ቴክስት እንኳን ያደረገም ሄድን ቤት የለችም እሷም የታመመችዋ ልጅ ምንም እኮ ማድረግ እኔ እንደውም ቢቸግረኝ ፖሊስ ጣቢያ ሁላ እናመልክት እኮ ሁላ ብየዋለሁ። ሲቀጥል ከማን ጋር ተጣልታ ነው እንደዚህ ሆንከው? ምንድነው የተፈጠረው? ናቲ ምንድነው የቆጣ ነገር እንጂ ከማን ጋር ይጣላው? እኔማ እሷ ሲስተር 15 ቀንም ሆነ ሳምንት ቆየን። በቃ እስከዛው ጸበል መሄድ አለብኝ ምናምን ብላ ወደ ጸበል ይዣት ሄድኩ። ከዛ ኔትወርክ ምናምን እምቢ ሲለኝ በቃ አንቺን ለማግኘት መጣሁኝ ወደዚህ። እንዴ ናቲ ሲጀመር ወደ እሷ ያንን ነገር ስትወስን ወደ ጸበል ስትወስዳት ምናምን እኛ ማማከር መቻል የለብህም? እንዳትጨናነቁ ብዬ ነው። ምንድነው ከዚህ በላይ ጭንቀት አለ? ያንተ ስልክ አለመስራት፣ ቤት ድረስ ሄደን አለማግኘት ምናምን እንትን የሚለን የሚመስል ስንት ቀን አንድ ቀን ሁለት ቀን ስንት ቀን ይሆነብን እንደኛ እንዴ? የልጅ ስራ ለምን ትሰራለህ? ሲቀጥል ምን የተባባል ነው? ከሐኪም ቤት ስትወጣ ደውልልን እናደርሳለን አይደል የተባባልነው? አይ ላስቸግራችሁ ስላልፈለኩ እኛ ተቸገርን አለ። ያስቸገርነ አሁን ያስቸገርከን ተቸገርን፣ አቅማችን በላይ ነው ብለናል። ምን አይነት ነገር ነው? እናት ተወንጀ ልጫወታ ታረጋለህ? እንዴ ሁሉ ነገር አርገ ያ ሁሉ መስዋዕት ተከፍሎ ቢያንስ እንዲያስብ ያለው ምን ይመስላችኋል ይባላል ወይ የምታውቁት ሰው አለ? ድንገት ነው ተነስተን ይሄድ ነው። እሺ ዶክተሩ ምን እንዳለም እኮ በአግባቡ እኮ አልነገርከኝም። እሱን ላውራሽ በቃ ቤት ገብተናል የተፈጠረው እሺ ምናምን አልከኝ። እኔ በሰዓቱ ስለተናደድኩብም ክፉ ነገር መናገር አልፈለኩም። ምክንያቱም አንድ ወር የተባለው 15 ቀን ድረስ ቢያንስ እናድርገው ያለነው እኮ የአንድ ቀን መዘግየትና መፍጠን ዋጋ አለው ብለን ነው አይደል እንዴ? ልክ ነሽ። ስለዚህ እንደዚህ 2-3 ቀን ስልክ አጥፍተህ ምናምን መልስ ሳትሰጥ ምናምን እንዴ ምን ማለት ነው? በቃ እህታችንን ብለን ነው አስበን ነው አይደል እንዴ? ወይ አይመለከታችሁም በራሴ መንገድ እንደፈለኩ አረጋለሁ የምትል ከሆነ መስዋዕት እያረጋችሁ ያላችሁት እኔ ብላችሁ እንደሆነ አቀናለሁ። ኧረ በእናትህ በጣም ነው የሚያናድደው እንዴ። ቆይ ምን እንደተፈጠረ እስኪ እንስማውና ጸበል ውሰዱኝ አለችና ጸበል ወሰድኳት ነው እያለ ያለው እህትየው። ይውሰዳት እኮ እምነት ያድናል ከምንም ነገር አምናለሁ። ግን ቢያንስ እኛ እንዳንጨነቅ መናገር መቻል የለብህም ወይ? ስልክ አጥፍተህ ምናምን እንደዚህ ማድረግ እንደዚህ ተሰባብረህ ከሰው ጋር ተጣልተህ መምጣት ምን ማለት ነው? በእንደዚህ ሁኔታ አንተን ነው የምናስታምመው ወይስ እሷን ነው የምናስታምመው? ማን ነው እንደዚህ ያለው? ገዳም ራሱ አሁን እሷን ጓደኛዋ ጋር ነው ጸበል ጥያት የመጣሁት። እዛ ስልክም አልሰራ ሲል በቃ እናንተንም ላገኛችሁ ብዬ ስመጣ መንገድ ላይ ያገኙኝ። ምኖች ናቸው መንገድ ላይ ያገኙ? የሚያግቱ ሰዎች ናቸው እነዛ ልጆች። የትኞቹ ልጆች? የገንዘቡን እንትን ያሉ። እንዴት? እሷ በቃ እኔ ምንም አላወኩም። እየተከተሉኝ እንደነበር ምንም አላቅም። በቃ ያዙኝ እነሱ። ምን ታረግላችኋለህ አንተን ይዘው? እሷ ጋር ተመሳጥረህ በቃ አንተ ምናምን ብለው ደበደቡኝ። ሁላ አግተውኝ ነበር። ምን አሁን አንተን ይዘው ምን ታረግላችኋለህ? ገንዘብ ነው የሚፈልጉት እነዚህ ሰዎች። አንተን ስለያዙ መቼም እኔ ገንዘብ አልሰጣቸው።
በቃ አንተኛ ምንን ብንልክህ ተመሳጥረህ እሷ ጋር እንዴት እንደዚህ ታረገናለህ ምናምን ብሎ በቃ ይሄ ጀርባ ይሁላኩ በቃ ቁስል ሲያደርጋል። አንኛ ራስህን ጥበቃ ነገር ላይ አልከተትክ። ራስህን ደበቃ አርጋህ ከነሱ ጋር ያለ ነገር አወይ አልተቋረጠም። እኔ አሁን ወደዛ ነገር ምን ተገናኛላችሁ? ቆይ እናቴ እንዳትዋሽ ፕሊስ። እሺ አሁን በቃ አልፏል አይደል? ያ ነገር አልፎ ቤተሰብ ሆነናል እኛ አይደለም ለእኛ ጊዜ አግኝቼ ሁላ እንደዚህ አይነት ነገር እኮ ምናልባት የሚደውሉልህ የምታነሳ ከሆነ የለም ጭራሽ ተገናኝተን አናውቅም። እኔ በቃ እሷ ጋርና እናንተ ጋር ነው የተገናኘው። ምደዋውለውም ከእናንተ ውጪ ነው ምደዋውለው ሰው የለኝም። የለም እኮ አሁን ብሩ ምናምን የሚሉት መልሰናል። ባይዘው ተገላግያለሁ ካሁን በኋላ የሱ 300,000 ብሩ እሱ ነው አይደለ? አንተንም እኛ ጋር መጣ። እኔ እንደውም እሱም ሲያሳስበው የነበረ ቤተሰቦቻችንም ሲያስጨንቃቸው የነበረ ምናልባት በእሷ ህመም አውጥቼ መጠቀመው እየመሰላቸው። ስለዚህ ልጁ ብሩን ፈልጎት መልሻለሁ። እሱ ብር ከሆነ ከዚህ በኋላ ምንም ከኔ የሚያገኙት 70 ሳንቲም የለም። እሱ እኮ ያቅም ይሄን ራሱ በቃ የሆነ ክላስ ውስጥ ያውቃል። እንዴት ነው ማያውቀው? አባ ይኸውልህ እሱ ማለት አትሊስት ቪዲዮአችን ይከታተላል አይደል? ይሄ ልጅ እሱ የላካቸው ሰዎች ካልሆኑ ወር ደግሞ እሱ የሚያውቃቸው ሰዎች ካልሆኑ ይሄ ብር በቦሌም ከኔ እጅ ወጥቶ እኔ ማስጨነቅ ነው ሲፈልግ የነበረው። አየነው አይደል እንዴ? ትናንትና ብሩን ለሕክምና አልኩት ብዬ ስልክ አንዳንድ 30 ደቂቃ ሳይሞላ አይደል እንዴ አካውንቱና ምን አሁኑን አስገቢ ብሎ ያደረገው። ስለዚህ ያኔስ እነሱ ይዘውኝ ሄደው ብሩን ሰጥቻቸው ቢሆን አስገቢ ከማለት ወደ ኋላ ይላል። ምክንያቱም እሱ አካውንት ላይ አልገባም፣ ጉዳዩ አይደለም። የሱ እጅ የለበትም ብለን እንትን ምንልበት ምክንያት ምንም ላይ እርግጠኛ ምንሆንበት ምንም ምክንያት የለም። ነገ ሰውን እንደዚህ ያደርጉኝም የሚለው ነገር በምንድን ነው እንትን የሚለው የለም። ካሁን በኋላ እኔ ጋር የሚያገኙት አንድ ብር የለም። ክላስ ውስጥ ዘግተውብኝ እዛ ከሚፈልጉትን ነገር ካረጉ በኋላ እየደበደቡኝ በቃ ይመጣሉ፣ ይደበደቡኛል። ካርታ እየተጫወቱ ነበር፣ መጠጥ እየጠጡ ምናምን በቃ እንደምንም ብዬ ፈትቼ ነው አሁን ራሱ አምልጬ የመጣሁት። እንደወጣሁኝ ወጌሻ ጋር ይሄ በጣም እንትን ተጎድቶ አያ ብቻን መወሰን የሚያመጣው መዘዝ አማክራህም ቢሆን ወይ አብረን እንሄዳለን ወይ ሰው አብሮን እንደ ስልክሽን ራሱ በቃ በቃሊም ስለማላውቀው ሱቅ ሂጄ ተቀብዬ ነው አሁን ራሱ የደወልኩት። ወይ ጣጣ ጣጣ ውስጥ እየከተትከን እኮ ነው። ወይ ለራስን ማዳን አልቻልክ። የት ነው ሄድከው? ወጌሻ ጋር ሰፈር ነው? ቅርብ ነው? አው እዛ ምን አሉ? ውልቃት ነው ስብራት ነው? አይ ውልቃት ነው። አሁን እሷን እንኳን ለማስታመም እኮ አንተ ጤነኛ መሆን ይጠበቅብሃል። ድጋፍ ምትፈልግ እንደዚህ አይነት ነገር የሚፈጠራል ብዬ አላሰብኩም ነበር። እና እንደዛ ገንዘብ ፍለጋ አገናኘን ብለው መጣ። እኛ ይዘን እንደዛ ስናሰቃይ ያልደረሱልህ ሰዎች አሁን ላይ ለልጅቷ ሕክምና ገንዘቡ ካስፈለገ አውለዋለሁ ምንም አያመጣም እያልኩ ባለውበት ሁኔታ ዝም የሚሉ ነው የሚመስል። እነሱ አየህ አይደለ ምንድነው ቁማር ነው የሚጫወቱት፣ ካርታ ነው የሚጫወቱት፣ የሚጠጡት። ስለዚህ ሱሰኛ የሆነ ሰው ስለማን ያስባል? ድብን ብትል ጉዳያቸው ነው። እነሱ ገንዘብ ነው የሚፈልጉት። ስለዚህ አሁን ጭራሽ ደግሞ አንተ ከኛ አሁን በእርግጠኝነት ምናገረው አንተም ለነሱ ጣላታቸው ነህ። ገንዘብ ነው የሚፈልጉት፣ ሌላ ነገር የለም። ስለዚህ ነገ ከነገ ወዲያ ስህተን እንዴት ነው ሄደህ መታመጣት? አሁን እኮ ልጅ እነሱ ያሉበት ከታወቀ ለፖሊስ አሳልፎ መስጠት። አሁን ያሉበትን ቦታ ፖሊስ ምናምን ብንጠቁም በእርግጠኝነት ሄደው ይይዛቸዋል ብለህ ታስባለህ? ይቀመጣሉ እንደዚህ አይነት ሰው አንድ ቦታ ላይ? ወንጀለኛ ናቸው እኮ። አሁን እኛ ጋር ስለደረሱ ብቻ አይደለም እኮ ይሄኔ በየቦታው ስንቱን እያስለቀሱ ነው ያሉት። የለም ሲጀምር ባዶ ቤት ነው አስረውኝ ራሱ ነበር። ወይናቲ እኛን ባለማማከር አሁንም እንደ ቤተሰብ እያሰብከን አይደለም መሰለኝ። አረ ከቤተሰብም በላይ አሁንማ ጊዜያችሁን ገንዘባችሁን እኮ መስዋዕት እያደረጋችሁ ነው። አሁን ገንዘቡን ጊዜውን ተውና አትሊስት እያንዳንዱ የምታደርገው ነገር ልታሳውቀን ይገባል። ናቲ ሌላ መዘዝ ይዛ አትምጣ እሺ። አሁን እህትስ በሰላም ስለመኖሯ በምን ማረጋገጫ የሚኖር? ጓደኛዋ ጋር ናት እሷ።
አንተ ስታመልጥ ወንድ ሆነ እነሱን በስንት መከራ ነው አይደል አምልጠህ የመጣው እነሱ ሴቶች ናቸው ስለዚህ ስቲል አንተን ሲከታተሉ የነበሩ ሰዎች እነሱን ስላለመከታተላቸው በምንድነው ያሉበት ቦታ ሴፍ መሆኑ መታቀው በርግጥ ጸበል ቦታ ምንም ሊያረጋቸው አይችልም ሲመጡስ ነገር ሱንማን ያሁን እናንተን ላግኝ ብዬ ነው እንጂ መልሽ ማሄዳለሁ መልሰ ብቻን ምን ልክ ነው የሚመስለው እንደዛ ነው የምታስበው እንደዚህ ሆነ ታስጠምቃታለህ ምንም ግልጽ አልሆነም በኢየሱስ ስም እኔ አባን ትለው ነገር በለውና ተነስተን እንሂድ በቃ አይ ምንም እኮ የሚያስብል ነገር አይደለም አሁን እኮ ናቲ እዚህ ጋር አንድ ነገር አጸዳን ስንል እዛ ጋር ደግሞ ሄደ ሌላ አዲስ ነገር ይዘን መጣ ስትሄድ ራስን ደህንነትን በመታስጠብቅበት መልኩ መሄድ ነበር ወይ ስልክን በሎኬሽንም ይሆናል በምንም ያገኙዋል ወይ ሲምን መቀየር ነው ወይም ደግሞ ሎኬሽንህን ማጥፋት ነው ያለብህን ለእህት ስትል ብዙ መስዋዕት ከፍለሃል አይደል እንዴ መልሶ ወደ ኋላ መመለሱ ለምን አስፈልግ አንተ ሞተህ ቢሆንስ አንተ የሆነ ነገር ሆነ ምንም እናቀው ነገር የለም እኛ ስንት ነገር አሰብ እንዴ ለመቼ ነው ከተራ ያለው ወጌሽ የእህት ጓደኛ ስልክ አላት ኔትወርክ ግን ያስቸግራል በጣም እሷ ስትደውል ካልሆነ ቦታ ነው እሷ ስትደውል ካልሆነ ያስቸግራል እሺ ምን ያህል አሁን አንተ የሚቀየርላት ሰው ነው የምትፈልገው እህቷ ማለት ጓደኛዋ መቆየት አትችልም ጸበል ስንት ቀን ያሳባችሁት ሳምንት ሆነ 15 ቀን ብላ ነው ሄደችው እኮ እሷ ስትደውልልህ 15 ቀን መቆየት የምትችል ከሆነ እሷ ራሱ ትቆይ እዛ አንተም እዚህ ህክምናን አትሊስት አጋግመ ተጠብቃቸው ችግሩ ስልኬም እነሱ ጋር ስለሆነ ወስደውታል ወይታታ ለተደውልም ስልኩ ብትደውልም አታገኘኝም እንደ አዲስ አዘግቼ እሺ 3 ቀን ከምናምን በኋላ የጎሻው ነገር እንትን ካለ በኋላ እዛ ጸበል እሷ እስከጸበል ቦታ ምንም አጥቶ ምን ትሆነ አይደለም እሷ ስትመጣ ወይ ሲመጡ ነው እኔ የኔ ሐሳብ ምክንያቱም በ5 ቀን በ4 ቀን መቼም ዘላ ብድግ ብላ አትመጣ እሺ አይ የማነች ያተጓደኛ አብራት ያለችው ቤተሰቦቿ እዚህ አሉ ስለዚህ ስልኳን ከነሱ መውሰድ እንችላለን ቻናል አትሊስት ሲመችሽ ደውዪ ምናምን ቴክስት ማድረግ እንችላለን ኔትወርክ በገባላት ሰዓት እንትን እንድትል የሷን ኮንታክት ማለት ነው ስለዚህ እሷ መቆየት የምትችለውን ያህል እዛ ተቆይና አንተም ቢያንስ ታሽታ አገግመ ተጠብቃታለህ ስትመጣ እንግዲህ ውጤቱ መልካም ነገር ያድርግልን መሆን ያለበት ነገር ይሆናል እንጂ በእንደዚህ ሁኔታ አንተም ሄዳ ምንም አታነግም ጸበል ቦታ ቅዝቃዜ ነው ሲጀመር እንደዚህ ተሰብረ እኔ አላቅም አይ በቃ ይሄ ሊጨርስና እዚህ ጋር የሰብራቱ ምናምን ያለውን ነገር ልቃቱ እንትን ይበልና እዛ በኋላ እኛስ ፈልገን አገናኝቶ ከነሱ ስልኩን ታመጣለና ከእህት ጓደኛ ቤተሰብ ከዛ ደውለን ያለውን ነገር እናጣራለን ናቲ እንሻለው እንደዛ ነው አይመስልም ዋና መምጣትም በቂ ነው እሺ አሁን ቤት ነው አንተ ጋር ያረፍከው ቤተን ያውቁታል እነዚህ መተላቸው ሰዎች ምን ልባት ስለዚህ እዛ ጸበል ቦታ ድረስ ካወቁ ቤቱን ላያቆም ይችላልበት ምክንያት አይኖርም አይ ምናልባት አሁን ስልኩም ስለሌለ ስልኩም እነሱ ጋር ስለሆነ ገባኛ ቤቱንም አሁን ከቤቱ ሲወጣ ተከታትለው ጸበል ሲሄድና ምና አመቻች ሰው ነው አይደል ያገኙት ስለዚህ አሁን ላይ መኖሪያ ቤቱን አያውቁትም ማለት ከባድ እንግዲህ ሆነ መፍትሄ እንፈልጋለን እኮ ቤት ማትሆንበት ቦታ ወይ እኔ ጋር ትሆናለህ ወይ እሱ ጋር ትሆናለህ ወይ ሌላ ሰው ጋር ታርፋለህ በቃ እንደዛ ነው የሚሻለው ዘመድ የለም እዚህ ቆይ አባታው አሁን ቪዲዮ የሚለቀቅ ስለሆነ ለነሱ መረጃ ነው የሚሆነው የትም ይራፍ ብቻ ሴፍ የምትሆንበት ቦታ ነው መሆን ያለበት ግን ቤታ አትገባ እሺ ወንስ እነሱ በቃ ነጭ ጫማ የራሱ ግራና ቀኙን ነው እንትን ያልኩት አይዞህ እንግዲህ ደህና አንተ አሽቻለሁ ደህና እሺ ተነሱ እንሂድ እንግዲህ ቤተሰቦች በሌላ ቪዲዮ እስክንመጣ ሰላም ቆዩ